ያገባው ረመዳን 3 ወር ሊቀረው ሲል የዛሬ አመት በፊት እሱ ያገባው ማለት ነው። አገባ በራሴ ብር ጥሎሽ ጣለ። አገባ 1 ወር አግብቶ ተቀመጠ ቤቴ ውስጥ። ከዛ ቤተሰቦችም ሲይዙት ምናምን ነገር ቤተሰቦቹም አጫጭ ሲሉበት እንዴት እችን ታገባለ ልጅቱ ከኛ አትመጥንም ዘሯም እንደዚህ ነው እየተባለ ተባረው ኮምቦልቻ ሄደ። ከኮምቦልቻ ከልጅቷ ጋር አብረው ሄደው ኮምቦልቻ ሲኖሩ ከዛ በባህር ሄዱ። ይቅርታ እኛ አሁን ስለሱ አሁን ስላገባት ህይወት አንፈልግም። አሁን ምን ፈልገው ስላንቺና ቆይ ችግር የለም እሺ እናንተ በነፃነት ታወራለህ። ቆይ ይኸውልህ ቆይ ኦኬ እሷ የምትፈልገው አሁን አንድ ጊዜ ፈቶሻል። እሺ ቆይ አሁን ፈቶኛል፣ ጆሮዬ ሰምቷል። ፈቶኛል፣ ፈትቼሻለሁ ብሎኛል ካለኝም 6 ወሩ ነው። 6 ወር ነው። በምን መልኩ? በቁርአን እምላለሁ። አልፈታውሽም ካለ በቁርአን እምላለሁ። በድምፁ ነው አቦ ፈትቼሻለሁ እንዳትደውይብኝ ብሎ ነው ስልኩን ጥርቅም ያደረገው። የዛሬ 6 ወር ጀማል የሚባለውም አጠገቡ ነበረ። እሱ ይስማ አላሁ አለም ጆሮዬ ሰምቷል። ስለዚህ ነገሩ የተከሰተው ያገባው የዛሬ አመት ነው። አንቺም ቆይ እሺ አንተም ቆይ አንድ ጊዜ ዝም ላይ እኔ እንደ አንድ ሙስሊም እንትን የምትይ ከሆነ እንደ አንድ ሙስሊም ከሆንሽ ኒካሽ አልወረደልሽ። ሙስሊም ነሽ። ወርዷል ኒካዬ የለም። ቆይ አንድ ነገር ሙስጠፋ እዚህ ላይ አንድ ነገር ማወቅ ያለብን ኒካ ቀልድ አይደለም። እንግዲህ እሷ እንደምትለው ፈትቼሻለሁ አትደውልብኝ ካለች አዎ አትደውይ ብሏል። ደግመህ እቺ ላይ 3 ወራ ካልክ ኦልሞስት ሂዳ ይኖር አይመስለኝም። አንድ ላይ ሳልተገናኛችሁ ብቻ አላውቅም። ሂዳ እንዳለው እንቁጠርና መለሰ በ3 ወር ሳያበቃ ረጃቱ ካላልክ ሚስትህ እንደፈታህ ነው የሚያረጋግጠው። ይህን ደግሞ ፈጣሪን መካድ አይቻልም። ገብቶሃል አይደል? የእሷን ህይወት ለመረበሽ እና ደግሞ እሷን አስፈላጊ ያልሆነ ህይወት ውስጥ ለመክተት ከሆነ አንተም ሰው ሀገር ነው አለው አያምርልህም። ስለዚህ አንተም እውነቱን እመንና ተማመኑና እኛ ወንድሞቻችንን እሷ እመታችን ናት፣ አንተም ወንድማችን ነን። ተማመኑና አንተም የራስህን ህይወት እየኖርክ ነው፣ እሷም የራሷን ህይወት መኖር የምፈልግ ልጅ ናት። ተማመኑና ስለ ፍቹ ገንዘቧን አንተም የቦታህን የኔ ቦታ በዚህ በአሁኑ ባለው ዋጋ ይሄን ያወጣል ተብላችሁ ገንዘቧን ወንድሟ ባለበት ስልክ ደውዬ በመስመር የላኩትን ገንዘብ ነው ካለችም የላከችውን ገንዘብ ይገመትልኝ ካለችም ግምቷን ትናገር ብዬ ተናግሬያለሁ። ተገናኝተው የራሷ ወንድም ቀን ይይዛለሁ ብሎ ነው እንትን ያለው። አሁን በኒካው ላይ ያለህን እመንልኝ። አልወረደላትም እመንልህ። ቆይ የ5 ዓመት ደሞዝ ነው ያለችው። ቆይ አሁን ኒካውን ካላወረድክላት ደግሞ አሁን አውረድላት ኒካው። በቃ አንተና እሷ የምትኳ ከሆነ አይደለም ምን ታደርግልሃል? አልፈልግም፣ ያውርድልኝ አልፈልግም። ቆይ ይኸውልህ ማነህ ሙስጠፋ አንድ ጊዜ አንተ የራስን ህይወት ቆይ ኒካ መቀለጃ አይደለም እኮ ጥሩ። ይኸውልህ ኦልሞስ አሁን አንድ ነገር እኔ የራሴ ዓላማ ሊኖረኝ ይችላል። እንደዚህ አትምጣ። እሺ ቆይ እንጂ ቆይ ይኸውልህ አሁን የራስህ አሁን አንተ የራስን ህይወት እየኖርክ እሷ ጋራ ሰላማዊ ግንኙነት የላችሁም። ሁለተኛ ቆይ በእኔ ላይ ምን አርጋ ብለሃል። ስለዚህ ምንድን ነው ዓላማህ ታዲያ? ሳውዲ አረቢያ ዝግ ከመጣሁ ለወስዲያት ጅዳ ፍየል ገዝቼ አርጄ አሰርቼ አክስራኛለች። ስንት ነው እመለስበታለሁ። ስለዚህ ጉዳይ ሳይያ መልሳለኝ። ልትወስዳት ከዱባይ ወደዛ ለወዳት ፍየል አርደህ ነበር? አዎ ፕሮሴስ ጨርሻለሁ ብላ ቤት ተከራይቼ አንድ ክላስ ቤት ተከራይቼ ስንት ነገር አርገኛለች። ውስጥ የብዙ ቁስላለ። ስለዚህ እመለስበታለሁ። ለዚህ መልስ ስላለኝ ሳይያ። እሺ ቆይ አንድ ጊዜ አንቺ ሳይነገ እውነት ነው? ቆይ አርጓ እኔ ይኸውልህ ሳውዲ አረቢያ ልምጣ ብዬው ነይ ብሎኝ ቪዛ አውጥቻለሁ። የሳውዲ አረቢያ ቪዛ አውጥቼ ያችኛይቱ ሚስቱ ጧይፍ እንዳለች ነበር የነገረኝ። እሱ ምንድን ነው ያደረገው? እያወራን ኦኬ እሺ እኔ ነይ ቶላለኝ። ቪዛ ካወጣሁ በኋላ ሚስቱንና ልጆቹን ይዞ ተቀምጦ ነበር። እዛ መረጃ ሲደርሰኝ እኔ ካንሰል አደረኩኝ። እዛ ራሴን እንዲስት ነው እንደሚፈልገው። ለዚህም ማስረጃ አለኝ ማስረጃ። ለሁለት እስማማለሁ እቀመጣለሁ ብለሻል ብያለሁ። ነገር ግን እሱ ምንድን ነው ያለው?
ብር ይዛ ስለምትመጣ ብር በባህር የመጣሁበትን የእሷን ብር ከፍላለሁ። ተስማማች፣ ካልተስማማች የራሷ ጉዳይ ነው ያለው። ሁለተኛ ሚስት የምትሆን ከሆነ ሁለተኛ ሚስት አረጋታለሁ አለ። ያቺ ደግሞ ሁለተኛ ሚስት አልሆንም ብላለች። እሺ አሁን አንቺ የምትፈልጊው ምንድን ነው? እኔ የምፈልገው ኒካዬን ያወርድልኝ፣ ያለንን ንብረት ለሁለት ይክፈልልኝ፣ በደረሰበት አልደርስም፣ አለቀ። ይሄን ነው የምፈልገው። ሲቀጥል ደግሞ ስለራቁት እኮ ብለሽ ነበር ቅድም። አንድ ጊዜ ቆይ እምቢ አለ። ኒካዬን አውርዷል ብለሻል እኮ ቅድም። አሁን እኮ ካዴ ሰየ ምን ላድርግ? እሺ ምን ላድርግ? ካዴ ምን ላድርግ? ሰያ እኔ ኒካ አውርዶልኛል፣ ጆሮዬ ምስክር ነው። እሺ ኦኬ። አንተስ አሁን እሺ ያንተ ዓላማ ምንድን ነው? እሷ ልጅቱ ኒካዬን ወንድሟን እዛው አጠገቡ ያለው ወንድሟን በዋትሳፕ ሪከርድ አድርጌ ለምኜዋለሁ። እህትህን ንብረቷን ትውሰድ፣ ከዚህ በኋላ መለያየት ነው እንጂ አብረን እንኖርም ብዬ ደግሜ ነግሬያቸዋለሁ። ምን አለ ወንድሙ? ምን አለ? ሳያ ወንድሜ ላስገባው፣ እዚህ ጋር እያዳመጠ ነው። ላስገባው፣ አስገባዋለሁ። ጉዱን ያወጣዋል። እሱም ችግር የለም። ወንድሙ አይንጣሽ። ጥሩ ጥሩ። አንድ ቁጥር ጻፍ በይው። አንድ ቁጥር ጻፍ። አንተ እኔ ገንዘቡን ተካፈለኝ ብለህ ወንድሟን ነግረኸዋል? ነግሬዋለሁ። ሪከርድ አድርጌለታለሁ። ተካፈልና ትሄድ ብዬዋለሁ። ምን አለክ ታዲያ? እሱ እኔ አብራችሁ እንድትኖሩ እንጂ እንድትለያዩ አልፈልግም ነው ያለው። ሪከርድ ያለው ዋትሳፕ ላይ ያለው ሪከርድ ወንድሟ እና እሷ ቆይ ሰይድ ይግባ። ቆይ ልደውልለትና ይግባ። ሰይድ ቆይ አንድ ቁጥር ይጻፍልንሽ። ስሙ ማን ነው? ሁላችሁም አንድ ቁጥር አጻፉ። እሱ ብቻ በአማርኛ ሰይድ ነው። አስገቡት። ወይ አስማምተናችሁ እንሄዳለን ወይም ደግሞ መፍትሄ እንሰጣችኋለን። እኔ በጣም እቺ 5 ዓመት የሰራችሁን እየላከች ቤት ብለሽ አሁን እዚህ ጋር እኮ ሰያኛ ሰው ስለማያውቀን ነው እንጂ ባለንበት እኮ ቦታ ላይ ማንኛውም ሰው እሱ አጥፊ እንደሆነ ያውቃል ማህበረሰቡ ማለት ነው። ምንም መሸሸግ አያስፈልግም። እዚህ ጋር ራሱ በኮመንት እየመሰከሩ ነው። ሰይድ ካለ አንድ ቁጥር እንጻፍ። ወንድሟ ሰይድ አንድ ቁጥር ጻፍና ግባ። ወንድሟ አንድ ቁጥር ጻፍ አለ። የለም እንደዚህ ይኸውልህ፣ ሁላችን ሙስሊሞች ነን። እንደገና ሴትን ደግሞ በዝም መልኩ ማሰቃየት አያስፈልግም። በተለይ ኒካ ፍታይ በደንብ ነው ያሰቃየኝ። ከዚህ በላይ እንድታሰቃየኝ ትፈልጋለህ? 40 ጊዜ ሽማግሌ ልኬ እኮ እየመለስክብኝ ነው። ለምኜሃለሁ፣ ወንድሟ ይንጣ። በቤተሰብ ለምኜሃለሁ፣ በጓደኛ ለምኜሃለሁ። በጀማሌ ለመንኩ እንኳን በቂ ነው። እናት ቆይ አንድ ጊዜ ወንድምሽ ይግባ፣ ከሌለ ደውይበት። ሌሎቻችሁ አንድ ቁጥር አጻፉ። አንድ ጊዜ ሰያን አስገቡት። ወንድሟ ነው። ቆይ ልደውልለት። እኔ በዚህኛው ስልክ ይግባ። ስለዚህ የለም እዚህ ጋር እስካሁን አልጻፍም። መጀመሪያ ቦታው ያንተ ነው ወይ ጉድ! ለሁለት አላለም። ቦታው ያንተ ነው። ቆይ ቤቱን በእሷ ብር ነው የተሰራው ቤት ሙሉ። እሷ ብር ልካለች። አፈር በልቼ ሰርቼ ሀገች አለመነኝም። ሰያ አሁንስ ቢሆን በቃ አጭር ጥያቄ እኮ ይኸውልህ ሙስጠፋ፣ ዝም በለው። ቆይ አንቺ ዝም በይ። አሁን እንደዚህ ሰይድ ያወራው ካልክ ይኸውልህ፣ ለምሳሌ አሁን ጥሩን አባባል ገንዘብሽን ውሰጅ ብያለሁ ታልክ፣ አሁንም ተፈልግ ገንዘቧን አላስቆጠረም። አላህ ምስክሬ ነው፣ አላስቆጠረም። 4 ጊዜ ሽማግሌ መልሶብኛል። ሰያ ደውልበት። ቆይ እስኪ አንተ ልትሰጣት የነበረው ምን ነበረ? ቤቱ በገንዘብ ተተምኖ ነው ወላ አንተ ራስህ በተመንከው ነው? ወንድሟን ለኢትዮጵያ ወንድሟን ታላቃቸው ችግር የለብኝም። ግምቴንም ካለ ችግር የለብኝም። ውይ የኛ ጨዋ ጎረቤት ያውቃል። ገንዘቧን ለመስጠት አሁንም ዝግጁ ነህ? ችግር የለብኝም። ዛሬ ግን አሁን ግን ስቅ ብትለኝ የለኝም፣ አልሰጥም። እስከ መቼ? ለምሳሌ ቤቱ ሊሸጥ ይችላል። ቤቱ ተሽጦ
አሁን እኮ ዝላ የምትስማማልን ነገር እኮ ነው። አሁን አንተ እኛ ልጅቱ እሺ ኖ ይቅርታ፣ ግን ውሸት ስለሚያወራ በጣም ማለት ይችለኛል። ይቅርታ አድርጉልኝ። ግን በተራሽ እኮ ታወሪያለሽ አንቺ። እሺ አሁን አንተ ከዚህ ቀደም እንደዚህ ብያታለሁ አልክ። አሁን ንብረቷን ያለውን ንብረት ሽጠህ ለመስጠት ዝግጁ ነህ? እኩል ተካፍላችሁ ከፈለገች አይደለም። ይህ እንግዲህ የለፋችበት ነው። ግን እንደዛ አይደለም። እኔም ደግሞ እንደዚህ ከመጣች ትብዬ የጠበቁበት አለ ስራ ያለግኪ ይኸው ቅድም ያልኩትን ጀመረው። አየው መጨረሻ ላይ ተሰጫለች። እርግቧ አሁን እየተደረገ ያለው ነገር እየረበሽ ነው። ያስጨርሰውና ሀሳብሽን ትገልጫለች። አሁን አንተ ቆይ 100,000 ብር ልካልህ ነው ሱቅ የከፈትከው? ከ100,000 ብሩ ላይ 90,000 ብር ደርሶኛል። በሰው ነው የላከችው። 90,000 ብሩ አካውንቴ ላይ ያለላት እኔ ማለት ይችላል። የሱቁ የከፈተችበት 90,000 ብር አለ፣ ትሰጣታለህ። ሁለተኛ ደግሞ ቤቱ የሰራችውን ቤቱ ተተምኖ እኩል ከፍለህ ገንዘቧን ትሰጣለህ። እሷ እንዴት ስትባትን የ5 ዓመትን እያስቀመጠች እንዲ ቋንጣ ሰቅላ ስራ ልቀቅብላ እያስቀመጠች እሷን እየጠበቁ ነበርኩ። ያ ይኸውልህ ሙስጠፋ ሚውት አድርጊ እናት፣ ሚውት አድርጊ። ዲማንጭ ትሰጫለሽ። አሁን ቆይ እኔ እረዳሃለሁኝ። አሁን አንተ 5 ዓመት እሷም አረብ ቤት እየሰራች ያላትን እየላከች ነው አስቀመጠች። ዝም ብላ አስቀመጠች። እሷም እየከሰረች ነው። ችግር የለውም። አሁን ያ የግላ ያሳላችሁን ህይወት እንተውና የምንፈልገው ይሄን የምንፈልገው እኛ ሁለቱ አንድ ኒካውን የሚባለውን እንግዲህ ሴት እና ወንድ የራስሽ ጉዳይ ነው። ይቅርታ ቅድም ፍታ ስላልኩ በጣም ይቅርታ። አንድ ባል ሚስቱን ፍታ አይባልም። በጣም ይቅርታ። እኔ ቆይ ካልፈታ ነው የምልህ አንድ ነገር ይቅርታ። እዚህ ላይ ቆይ አንድ ጊዜ እኔ ልንገርህ፣ እኛ የምታምንልን በዚህ ሁሉ ሰው ፊት ሱቅ የከፈትኩበት 100,000 ብር ልካልኛለች፣ 10,000 ብር ተቆራጭ ሆኗል፣ 90,000 ብር ሰጣለሁ ብለሃል፣ አምነህልናል። እሺ ሁለተኛ ቤቷን አንተ ወላሂማ ሱቅ ስትሰራ እንግዲህ ትርፍ ታገኘዋል። ያንም ትርፉንም ክፈል ትለነዋ። ስንት ነው አተረፍከው? ሙስጠፋ ሰይድ ሰፊውን እድል ለሱ ነው እየሰጠህ ያለው። በስልክ ስለሆነ አጠር አድርጎ ይመልስ። ትመጣለህ። እሱን እያወራሁ ነው። ይኸውልህ አሁን አንተ አንድ ነገር ወደ እሷ ከመግባታችን በፊት ፕሮግራም ይዛችሁ እናውራ። ጥሩ ዞሮ ቤቷን ስለሚዘጋ አይቻልም። አሁኑ ይጨርስልኝ። አይቻልም ፕሊዝ። ቆይ አንድ ጊዜ ይቅርታ፣ አንድ ጊዜ ቤቷን ተተምኖ እኩል ለመክፈል ዝግጁ ነህ? ሱቄ ሽማግሌ ተቀጥሮላታል። ነገ መሄድ ትችላለች። ነገ ሄዲያ ሽማግሌ መቁጠር ትችላለች። አላልኳትም። አባት ያለ አባት የዛው ቁጭ ቤቱ ላይ ያለው አልተሰደደም። ጥሩ ይሄ ጥሩ ኦኬ፣ ይሄ ጥሩ። የሱቋንም እንደዚህ ትከፍላለህ። እሺ ጥሩ ነኝ። ደግሞ እሷም ደግሞ በእኔ ስር ተቀምጣ የተቀመጠችውን ታካፍላለች። በእኔ ስር ተቀምጣ ማለት ምስኪን ናት። እኔ እኮ ስራ ያለ ትቄያለሁ። ሰያ እድሉን ሁሉ ለሱ እየሰጠ ነው። ሰያ ቆይ እስቲ አንቺ አውሪ። አሁን እኮ አንዴ ለእሷ ደንስታ፣ አንቺ ደግሞ የራስሽ ነው። ሰያ እኔ አሁን የምፈልገው ነገር ማለት ነው ከሱ ጋር ጭቅጭቃ ተከራ አልፈልግም። የ5 ዓመት ገንዘብ አለ፣ ቤት አለን፣ ሱቅ አለን። እሱ ለሁለት ይከፈልና ንብረቴን ይስጠኝ፣ ህይወቱን ይምራ፣ ህይወቴን ልምራ። ይሄ ነውር ነው እንዴ? አንቺ የምትፈልጊው ይሄ ነው? ይሄን ነው የምፈልገው። ከላስ ንብረቴ ያለ ምንም ጭቅጭቅ ይሰጠኝ። ይሄ አንቺ ነው ያለኝ ሽማግሌ፣ አንቺ ነው ያለኝን እቀበላለሁ። አይኔን አላሽም። ብቻ ይላቀቀኝ። አጠገቡ አልደርስም፣ አጠገቤ እንዳይደርስ አለቀ። አያ አይደለ? እዚህ ላይ ሲሳያው እኔ መፍትሄ መስጠት እችላለሁ። እዚህ ላይ መፍትሄ የልጁ መፍትሄ ምንም የለም። እንደ ሀቅ አላህ ያስቀመጠው ሀቅ አለ።
ሐቁ ጭራሹንም በዚህም የለውም። በዚችን በከፈላች ይች ልጅ በተናገረች ራሱ ብትሰጠው ነገው መልቅያማ ይከፍላታል። ማን ነው ሀዲስ የሰው ሀቅ ብሎ ያለ ሀዲስ? ይቺ ለፍታን የሰጠችው ሚስቱ ሊያረጋት እንጂ ሊያሰራት አይደለም። እዚህ ላይ እንደምንይዘው ሀገር እሱ ያወራችው ነገር ትክክል መፍትሄ ነው። ጥሩ መፍትሄ ሰጥተዋለች። ይሄ መፍትሄ ራሱ አውፍ ሳለችለት ነገ እንደሚመለሳት እኔ አፉ ብያለው። ይሄ እንግዲህ ተመከሩ። አሁን አንድ ነገር የምናለው እኛ ሴቶች ስናገባቸው ቆይም ማረፊያ አንድ ጊዜ ሴት የምናገባው እንዴት ነው የምናገባቸው? ልናሳድራቸው ነበር፣ ዘበን አመጣው። በዘበናችን ደግሞ ተስማምተን ነው የምንልካቸው። ስንስማማቸው ልንይዛቸው እንጂ ልንፈታቸው አይደለም። ተፈተናቸው ደግሞ ያለንን ገንዘብ እንዲያለው ሊወስድ ነው አይደለም። ግን ተወሰደ ይጠየቃል። ይሄ የእሱ ሀቅ አይደለም። የስራ መልቀቂያው ጉዳይ እርዚቁ አይደለም። ድሮ ይሄ የሚያወራው ወደ ጥሩ ተረት ነው። አላህ ሊፈራ ይገባል። የሰው ሀቅ ይመልስ። ልጅቱ በሰጠችው መስሎ ይሄ በኋላ አሁን የሰራችው የሚለው ደግሞ አያስማማ። እንዴት ይሰጠዋለች? ይሄ እኮ ማለት እኮ እሱም 6 ዓመት የተቀመጠበት ወጋጉ ደግሞ እኮ ሊከፍል ነው። ቴታ አንቷም ሰዓት እሺ፣ እሱ አይሰራም። ቆማጣ ነበር። በቆማጥነት ተዋውለው ነው የገባው። ይሄ ሀቅ አይደለም። እግዚአብሔር ይስጥህ። እሱም ሊሰራ ይሄ እኮ ውለታችን እኮ ሀቃችን እኮ እሷ ልሰራ እሱ ሊሰራ እኩል መፍትሄ አለን አይደለም። ሸሪዓችን ላይ ተባለው እሷ የሰራችው ቤቱ የሰራችው ነው። እሺ ይሄንም ወሰደ ተዙ ተካፈላት አንልም። ሁለተኛ ሱቅ አለ ተኩስም ተካፈለ። ይሄም ሀቁ አይደለም። የእሱ ወይን ነው የሰራው። ኧረ እኩልም ከፍሎ ይላቀቀኝ። እኩልም የእሱ ወይት ነው መጀመሪያ። ይሄ እኮ በሸሪዓ ቢታይና ሀቅ ሴት ውስጥ ብንገባ እኮ ሀቋ ጭራሹንም የእሱ እንጂ የእሱ አይደለም። እሷ ለግዳጅ እኮ ነው የምትሰራው ስራ። ተው እንጂ ይህንም አልሐምዱሊላህ ብሎ በዚህ ይቀበል። ወላሂ ይጠየቃታል። ልጁ መስማቱ ጥሩ ልንዞልመው ሳይሆን ሀቂቃ እኛም ወንዶች ነን፣ ባለትዳር ነን፣ እህቶች ምናምን አሉና እሱን ልንዞልመው አይደለም። ረመዷን ነው፣ ሀቂቃውን ነው ማውራት። ለሰው ልጅ ሀቂቃውን ነው ፍርድ መስጠት ማለት ነው። እውነታውን ነው መስጠት። ከሰው ልጅ መፍራት ደግሞ አላህ መፍራት የተወሰነ በቃ አንተ ጥሩ ነገር ነገ ይጠብቅሃል። ወንድም አለም ልጅቷ ጋር በፊት ያደረጋችሁትን መልካም ጊዜ በማሰብ ወንድ ልጅ ነህ ረጃሉ ቀወየ ተብልሃል። ስለዚህ ያለብህን ነገር ሰጥተሃት ልጅቱ ከአንተ ጋር መኖርና መስማማት ካልቻለች ወንድነትህን ወደፊት አረጋግጠህ ለመራመድ ነው መሞከር ያለብህ እንጂ የሆነ ውስብስብ ያለውን ነገር መጨቆኛ ይዘህ መራመድ የለብህም። ሁልጊዜ አንተን ንጹህ የሚያደርገው ወንድ ልጅ በህይወት ዓለም ውስጥ እየኖረ ከኖረ ጽድት ብሎ ነው መኖር። ካልኖረ ግን የሴትን አርሲ ኩርስ የተባለን ነገር ልክክ አድርጎ ሰጥቶ እንደውም ያለውን ትቶ ሲሄድ ነው ወንድ የሚባለው። የሚመጣውም ህይወቱ ጥሩ የሚሆንለት ያለፈውም ጊዜ አሪፍ የሚሆንለት። ስለዚህ እኔ አንተ ላይ ነው የምፈርድበት። ሙስጠፋ እንግዲህ ምክር ነው። ሁላችንም እህቶች አሉን። በእኛ እህቶቻችን ላይ መድረስ የሌለበትን ነገር በሰው እህት ላይ ማድረስ አግባብ አይደለም። ሁለተኛ አንተ የራስን ህይወት የምትመራ ልጅ ነህ። ተበድለም ከሆነ ለአላህ ሰጥተህ አብራችሁ ያደረጋችሁትን ገንዘብ በእርግጠኝነት ነው የምነግርህ፣ ሚዛኑና እንትኑ የእሷ ሊሆን ይችላል። ገንዘቡን ቢሆን ሁሉም የእሷ ሊሆን ይችላል። ግን ያለውን እኩል ከፍለ ሲቀጥል ደግሞ ሰያ ሳውዲ አረቢያ የቲም ሀቅ መክፈል ግዴታ ነው። ገባህ አይደለ? እንግዲህ እሷ እንደምትለው 15% 20% እኩል ከፍሎ ይስጤ ነው አለችው። በእርግጠኝነቱ እንግዲህ አረብ ሀገር ነው ያለው። አረብ ቤት የአረብ ሀማ ማጥባ ነው። ወንድሞቻችን እንዳሉት ሚስቶቻችንን የምናገባው ስደት ልከን ለማሰራት ሳይሆን እኛ ሙሉ አሟልተን ለመያዝ ነበር እንዳሉ ጊዜው ሆኖ እንደዚህ ሴቶች እየሄዱ እየሰሩ አሁንም ቢሆን ያላችሁን ገንዘብ አለ የምትለውን ምንም ታጠቅማማ እኩል ከፍለ ለዚች የቲም መስጠት ግዴታ አለብን። ሁለተኛ እችልኝ እኔ አትሆነኝም ብዬ እሷና እኔ አንኳኳንም ብዬ ወንድሙን ናና ገንዘቡን ተካፈል ብዬዋለሁ ማለቱ ይሄ በጣም እኔ አደንቃለሁ። እውነት ከሆነ ትልቅ ነገር ነው። ይሄ የወንድ ስራ ነው። ስለዚህ ካሁንም በዙ ቀጥለህበት አርሲ ኩርሲ ወሬ እንደዚህ ብለሻል እንደዛ ብለሻል ሳይሆን በዙ የወንድ አቋም እናገባለን እንፈታለን፣ ግን በገንዘብ የሚወቅሱ እንደዛ ነው መሆን ያለብህና አሁንም ሀቋን ለመክፈል ዝግጁ ሁን።
ነገ እንሙት ዛሬ እንሙት አናውቀው። እንዳልኩ በባልና በሚስት መካከል ከፈጣሪ ውጭ ምስክር የለም። ገባ አይደለም? አሁን እቺ ላይ ቅድም ፈቶኛል አለች፣ አንተ አልፈታህም ታል። እቺ ላይ አሁን መፈታቷን እያወቀች እንኳ አንተ አልፈታኋትም ብለህ አብራ ብታደር እሷ ምንም ኃጢአት የለባት። ኃጢአቱም ወንጀሉም አንተ ላይ ነው። ምክንያቱም አንተ እውነቱን ስለምታውቅ ወንድ ስለሆን የምታስረዳው አንተ ስለሆን። ዑለማዎችም ይላሉ አንድ ባል ፈቶሽ አልፈታሁም ብሎ ከካደ አብረሽው ኑሪ ነው የሚሉት። ግን ወንጀሉ አንተ ላይ ነው ሙሉ ወንጀል የሚሆነው። ዜናም ሆነ ምንም ይሆን እንደው በአካል እንኳን ሆናችሁ ሁሉ አንተ ላይ ነው የሚሆነው። ለዚህ አሁን ምክንያቱም በባልና በሚስት መካከል ምስክር ስለሌለ ካላህ በቃ አሁንም አንተ ወደ ራስህ ተመልሰህ ስለዚህ ስራ ገንዘብ እንዲባረክልህ ይኸውልህ ሙስጠፋ የሰራው እንዲባረክልህ ትዳርህ እንዳምርልህ ከዚች ህይወት ሙሉ በሙሉ ገንዘቧን ከፍለህ ከዚች ህይወት መውጣት ነው አለ። ትክክል ወላ ተስማማችሁ ደግሞ ሁለታችሁ ያ ላላሴ ወይ ነው አስቀመጥክልኝ አባቴ ወክ እያስቀምጫለሁ ወይ ይዘኝ መንታ ምን አስፈልግ ሰየ ሽማግሌ ስልክ የልጅን ገንዘብ አልከፍልም ነው የሚለው ሰውየው። እኔ አባትየውን ቁጥር ራሱ ሰጥሃለሁ ሰየ ችግር የለም። ሲጀመር ስልክ አያነሱም 40 ጊዜ ደውዬ አያነሱልኝም ማለት ነው። እሺ ወንድምሽ አባቱ ዘንድ ሄዷል። አንተ ምን አስበህ ነው? 4 ጊዜ ሽማግሌ ልክ እየመለሱብኝ የልጅ ሀቅ ነው አልከፍልም አደራ ሰጥቶኝ ነው ይያለ። ሰይድ አንተ ላንተ ነው አንድ ጊዜ አሁን አንድ ወንድ ልጅ በትዳር ዓለም ውስጥ ገብቶ ትዳር ህይወቱን መምራት ካልቻለ አባት ለማስታረቅ እንጂ ስለ ንብረት መክፈል ይሄ ያገባት ሰውዬ ነው አይደለ? ከሷ ጋር ካልሆነ ይሄን ስጡ በዚህ አልፈልግም በዚህ ተስማምቻለሁ የሚለው ለምን ይሄን ነገር ብሏት ልጅቱን ራሱ ከዚህ ህይወት አይሄድም። አንተ የምትወስነው ገንዘቡ የእናንተ ስለሆነ አባትህን የምታዘውና ይሄ ይሁን ብለህ መጀመሪያ የእሱ አባት የእሱ ወንድም ቀረ። ከዛ ሁለተኛ ላይ ዴሲ ሰርግ ነበረው። ዴሲ መጣባት ያጉት ልጃገባ ነበረ ከመርሳ የሚያመጡት በዛ መጣ በዛ ቀረ። ከዛ ሁለተኛ ቀጠሩ እንደሆነ የማውቀው ነገር የለም። አሁን ይሄ ሌላ ምክንያት ምናምን ሁለቱም እዛው ነው ያሉት። አሁን ወንድምሽ የት ነው አለው ያንቺ ሰያ እኔ ልናገር ምንም ችግር የለውም። እኔ ውክልና የሰጠሁት ሰው አለ ችግር የለውም። አሁን ወንድሜ ለጊዜው ዱባይ ነው ያለው ገባ አይደለ? ሽማግሌ 4 ጊዜ ልኬ የመለሱብኝ እሳቸው ናቸው። ወላሂ ነው የምልህ ሽማግሌዎች ምስክር ናቸው። አንተ አባትህን ተናገር። አባትህን አንቺ እኔን አስቻለሁ ብለሽ ስንት ነገር ስትወሪ ያልነበር እሺ ለምን አታሽኝ ታዲያ? ያ አይደለም ይሄን ምን አቅም አለ? ቆይ ይሄ አይደለም ሙስጠፋ አንድ ጊዜ እንዳንተ ሙናፊቅ አይደለሁም ማኔ ወይ ተረጋጉ። ዝላይ ይኸውልህ አንድ ጊዜ ዝም በይ ሙስጠፋ አንድ ጊዜ ልንገርህ ሙስጠፋ አባትህን በቃ ይኸውልህ አባትህን ንገረው አባትህን ንገረው። እሱ አስቀመጠችው ውክልና ያሰጠችው ሰው ይሄዳል። ወንድሟና አባቴ ተደዋውሎ ተገናኝተዋል። ከዛ ውጭ ኢትዮጵያ አልተገናኙም። ሰያ አልተገናኙም። እሺ ቀጠሮ እያበዙ ነው የሚሸሹት። ወላሂ አላህ ምስክር። እሺ ቆይ አንቺ ዝም በይማ ሰያው አንድ ጊዜ እሺ ይሄ ጥሩ ነው። ይሄ ታለ ተውዩ ታመንና ተተዋዋለ አንተ ስልኩን ይዘዋል አይደል? ቀጠሮ ያዝና አንተ በዛ በቀጠሮ እሱ ይደውልና ይናገር ለአባቱ ወኩልኩም ራይ ወኩልኩም መስኡሉን ይላል አላህ። ይሄ ሰውዬ ኃላፊነቱ የልጁ ነው የአባትየው አይደለም። እኔ አባቴ በእኔ ንብረት አያገባው ሚስቴ ሚናት ማዘጥረው ራሴ ይደውልና እኔ በእንደዚህ ተስማምቻለሁ አባቴ ይሄ እንደዚህ ታግና ከፍለህ ስጥልኝ ለልጅቱ ንብረቷን ይበል። አንድ ብርጭቆ እንዳትቀመጥ ካልኩኝ እኔ ነኝ የምወስነው እንጂ አባት እኮ ልጁን ሲድር ነው ለሀቄቃ የሚቀርበው። ለአባት እኛ የምናውቀው ልጅ ሲያስማማ ነው። እነዚህ ወይ ደግሞ በዚህ ላይ ደግሞ ራሳቸው ተስማምተው እኛ ንበትንም ንብረታችንም ብለው የሚያስማማቸው ከሆነ ይስማሙ። ከዚህ ውጭ ግን አባት አያገባውም። እዚህ ላይ መርቆ አንድ ጊዜ አባትህን ደውለህ ነግረኸዋል? እና ደውዬ ነግሬ እኮ ነው የተገናኙት። ለወንድሟ በመስመር ደውዬለት የለኝ። እዛ በላይ ምን ላደርግላችሁ ፈልጋለሁ? ወንድምሽ ለምን አይመጣም? ወንድምሽ የለም ሰያ
ወንድሜ ከሰው ጋር እኔ ትንሽ ጠብቂኝ ብሎኛል። ግን አንድ ነገር የምነግርህ ነገር ቢኖር አላህ ምስክሬ ነው። ወንድሜ 2 ጊዜ ሽማግሌ ይዞ ሄዶ መልሶብኛል። ይሄም ደግሞ የሰፈር ሰው እማኝ ነው። ቆይ እንዳዘጋ ሌላም ሰው ነገ ላመጣ እችላለሁ። ምስክር ማለት ነው ከኢትዮጵያ ስተኛል። ይኸውልህ አሁን እኛ እኮ ቀጠሮ ይዘን ፕሮግራም ይዘን እንድንገናኝ ነው አሁን እያመቻችን ያለ ነው። አንተም እኔ ደግሞ ስራ እንትን የምልበት ሰዓት ነው። አሁን ስንት ሰዓት ነው? አንቺ ነገ አባትህን መንገር ትችላለህ። እኔ ችግር የለብኝም፣ ግን ዛሬ እንደዚህ ነው ማለት አይሰራም። ኦኬ አንተ ነገ አባትህን ደውለህ ንገር። አንቺም ውክልና ያሰጠችውን ንገሪና ነገ አባቱና ውክልና ያሰጠች ሰዎች ይገናኙ። ነገ ገባሽ? አባትህን ንገራቸው። ተግባባን? አሁን እሺ። እኔ አባቴ እኮ ያውቃል እኮ ነግሬዋለሁ እኮ። በቃ ይሄ ከሆነ በቃ እኛ ነገ ማታ ላይ እንገናኛለን። አንቺ ነገ ካሁን ወይም ከነገ ወደ አንቺ ነገ ውክልና ያሰጠሽውን ሰውዬ ደውይና ነገ ሄዶ አባቱ ጋራ እንዲሸመጋገሉና እንዲተመን አድርጊ። አባቴ ዝግጁ ነው እያለ ነው አይደለ? ምንም ችግር የለም። ከኔም ቤተሰብ ዝግጁ ናቸው። አይዋ እንግዲህ ዝላይ ላይ ተጽዕኖ ማድረስ የምንችለው ከነገ ወደ አባቱ ካልቀረበ ወይም